ህብስት አሁን ላይ ጠላቶች ከሚገሉኝ በአንተ እጅ ከምሞት እንደውም እነሱ ቢገሉኝ የተሻለ ነው በማለት ያው በአምላክ ለመራቅ የምታደርገው ጥረት እንዳለ ሆኖ በአምላክ ግን ሊጠብቃት እየሞከረ እንዲሁም ደግሞ ከእህቱም ሆነ ከዛ ከእንጀራ አባቷ የሚያደርገውና የተቻለውን ያክል እየሞከረ ነው ያለ። ህብስት ግን ይሄ ነገር እየገባት አይደለም። ምክንያቱም በተለይ ደግሞ አሁን አባቷ የሞተው በአምላክ ምክንያት እንደሆነ ካወቀችም በኋላ በአምላክ አሁን ላይ እኔንም ይገድለኛል ብላ የምታስበው ሀሳብ አለ። ሌላው ደግሞ በአምላክ አሁን ጥሩ ስራ ነው እየሰራ ያለው። በተጨማሪ ሌሎችም ነገሮች ቢከሰቱበት እና ቢደራረቡበትም እንዲሁም ህብስት ይህንን ነገር ከሰማችን በኋላ ያው ጓደኛውን እኔ ጓደኛ እንድትሆነ ይፈልጋለሁ። ከዛ በተጨማሪ ደግሞ አብነት ጓደኛው እንደመሆኑ በአምላክ ለምንድን ነው አብነት የተባልከው በማለት ስሙን ጠይቀውም ነበረ። የስሙን ምክንያት ከነገራትም በኋላ ሌላው ደግሞ እሺ ይሁን ችግር የለውም አብነት የተባልኩት እንግዲህ ያው በልጅነቴ በእርግጥ ሌላ ስም ነበረኝ በጣም የሚያስቅ በማለት የሚያስቅ ነገሮችን ይነግራታል። ህብስትም ምንድን ነው በማለት ያው ታሪኩን ለማዳመጥ ሰፍ ብላ ትጠብቀዋለች። በሌላ በኩል አብነት የተባልኩት ያው ልጅ እያለሁ በጣም ረባሽ ስለነበርኩኝ ነው በማለት ይመልስላታል። እሷም እሺ በማለት ነገሩን ቀልል አድርጋ ይዛ የልጅነት ስሙን ሲነግራትም በጣም ነበር የሳቀችው። ከሳቀችም በኋላ እባክሽ አትሳቅብኝ እያለ ነገሮችን አዳዲስ ነገር ለመፍጠር እየሞከረ ነው የነበረ እና ተጫውተው ከጨረሱም በኋላ በአምላክ ወደ ቤት መሄድ አለባት ብሎ ስላሰበ ያው ዊልቸር ላይ አድርጎ እየገፋ እየወሰዳት ነው። እንዲሁም ከዊልቸሩ ላይ አድርጎ ሲወስዳት አንዳች ነገር እያሰበች ነው የነበረ። ምክንያቱም በዛ አጋጣሚ እና በዛ ቅጽበት እንዴት ነው ነገሩ ወደ እኔ ሊመጣ የሚችለው? ይህ በአምላክ የሚባል ሰው ማን ነው? በአምላክ እንግዲህ አሁን ያው የእህቱ አጋሽ ወይም ደግሞ እዛ አብራቸው የምታግዘው ሰው ስላለች እሷ ደግሞ ፍቅር ነገር ይዟታል መሰለኝ ከሱ የተቻላትን ነገር እያደረገች ነው። ከሱ ጎን ለመሆን የማታደርገው ጥረት የለም። እህቷ ራሱ ስራሽን ስሪ ብላ እንግዲህ ስትልካት እሷ የምታደርገው ነገር ምንድን ነው? እሺ በቃ በማለት ነገሮችን ቀልል አድርጋ እያየች አብራ መሆን እንዲሁም መጫወት ነው የፈለገችው። ይህንን ነገር በአምላክ እየተረዳ አይደለም። ምክንያቱም ለመልካም ነገር ነው ብሎ ስለሚያስባት ዝም ይላታል። ጉዳዩን ቀለል አድርጎ ነበር የሚያየው። ሌላው ደግሞ ያው እህቱ በጣም አስቸጋሪ ሆናለች። ልክ እናቷ እንደገደልኳት ይችን መረጃን የምገላት በማለት ብዙ ነገሮችን እያደረገች ነው ያለችው። እንዲሁም የእንጀራ አባቷ ያው ባላሳድጋትም ባልወልዳትም ግን ታሳዝነኛለች፣ እንደዚህ ስትጎዳ ማየት አልፈልግም የሚል ግምትም አለው። መጉዳት አይፈልግም። ካልጎዳት ደግሞ ገንዘቧን እንደማያገኝም ገብቶታል። ስለዚህ ግዴታ እሷ መጎዳት አለባት ልጅቷ ማለት ነው። ልጅቷ ካልተጎዳች ደግሞ ገንዘቡን በምንም አይነት ሁኔታ ሊያመጣውና ሊያገኘው ስለማይችል ያለው አማራጭ እሺ ብሎ መቀበል ነው። እሱንም እያደረገ እንዲሁም ደግሞ እየተጨማመሩበት ነው ያሉት። በዛ ምክንያት አሁን አቶ የእንጀራ አባት ምንድን ነው ልክ እንደ ልጁ እያባበላት ይገኛል። ሌላው ደግሞ ያው ከእንጀራ እናቷ ጋር ያላት ጥላቻ ከፍተኛ ጠብ ሆኗል። እንግዲህ ይቺ እንጀራ እናት ተብዬዋ ካላሰቃዩት በቀላሉ ይችን ልጅ የማሸነፋት አይነት ሰው አይደለችም ብላ ነው ያሰበችው እና ለዚህም ነው ከክፋት ላይ ክፋት እና ከስራ ላይ ስራ የምትጨራረብባት። አሁን ህብስት አውቃለች አባቷ ገዳይማ እንደሆነ እንዲሁም እዛ ቤት ያሉት ራሱ ጠላቶቿ እንደሆኑ አውቃለች። ግን ደግሞ እንዴት ነው ራሷን ልትከላከልና ልታሸንፍ የምችለው? ከዛ የህብስትን ወይም ደግሞ የበአምላክን ጓደኛ ሆነኝ ነው ያለችው እሷ። ከዚህ በአምላክ ይልቅ ጓደኛው እንዲቀርባት ትፈልጋለች። ይህን ያደረገችበት ምክንያት ለምንድን ነው? ያ ጓደኛው የበአምላክ ጓደኛ ስሽ ብሎ ጓደኝነትን ከተቀበለ በኋላ ምን ጥርጥር አላት እንደማይጎዳት እና እንደማይዋሻት? እንደውም መጠንቀቅ ያለባት ብዬ የማስበው ጓደኛው ነው። ምክንያቱም አንደኛ ይሄ እየጠበቃት ነው ያለ ከእህቱም እየጠበቃት ነው፣ ከእንጀራ አባቷም እየጠበቃት ነው ያለ። እሷ ይህን ነገር እየገባዋት እንዲሁም እየተረዳችው አይደለም። ስለዚህ ምንድን ነው ያወራችሁት ከጓደኛዬ ጋር ንገሪኝ፣ ከኔ አልፈሽ እሱ ጋር ደግሞ መመካከር ጀምረሻል ወይ ሲላት አይመለከትም በሚል ያው ተነጫንጨው ወደ ቤት ይሄዳሉ። እና ዊልቸሩን እንግዲህ ወደ ትምህርት ቤትም ሆነ ወደ ማንኛውም ነገር ሲሄዱ ያው ባዶን እየገፋ ከዛ መንገድ ላይ ደግሞ ሊደርሱ አካባቢ ቁጭ እያለች ነው የምትሄደው። በዚህ ሁኔታዋ ግን በጣም ይነቃባታል ብዬ አስባለሁ። ህብስት አሁን ማድረግ ያለባት በአምላክ የሚላትን ነገር
ማድረግ ነበረባት። ምንም እንኳን ባታምነው እንዲሁም ደግሞ ጠላቴ ነው ብላ ካሰበች በራሷ መንገድ ልክ እንደማትንቀሳቀስ መስላ እየሄደች የባልና ሚስትን ስራ ማክሸፍ ትችል ነበረ። ይህን ነገር ደግሞ ልታደርገው አልቻለችም። ምክንያቱም እየጠረጠረችው ነው ያለችው ማለት ነው አሁን ላይ። ስለዚህ የእሱ አማራጭ ምንድን ነው? ከእሷ ጎን መቆም ነው። ከሁለቶቹም ጎን ነው ያለው። በአምላክ ግን አንድ ነገር ሆነ ማለት ህብስት በቀላሉ ልትጎዳ ትችላለች። እናም እግሯ ደህና ነበር። የሚገርማቸው ነገር ግን የሚጠጣ ነገር እንኳን እየሰጡኝ አይደለም። ሰሞኑን ደህና ነኝ ብላ ባሰበችበት አጋጣሚ የተፈጠረው ነገር ምንድን ነው? የቤት ሰራተኛ ወይም ደግሞ አጋዣቸው የምታመጣላት ምግብ አለ። ያ ምግብ መድኃኒት እየተነሰነሰበት ነው ያለው። ህብስትም ይሄን ነገር አላወቀችም። በአምላክም ይሄን ነገር አላወቀም። ያው ደህና ምግብ ነው ብላ ነው የምትበለው እና በዛ ምክንያት ቀስ በቀስ እግሯ እየተያያዘ መጥቷል ማለት ነው። ያው አጋዥቱም ይሄን ነገር ለማድረግ ተገዳ ነው ያደረገቻት። እንዲሁም በአምላክ ጋር ያላት ቀረቤታ አልመቻት ስላለ ነው። እሷ አፍቅረዋለች፣ ወደዋለች። በአምላክ ደግሞ ይሄን ነገር እያየ አይደለም። ስራ እንኳን ሲያዛት ቀጥ ብላ እያየችው እየተመለከተችው ትክስ ብላ የምታይ ምንድን ነው ነገሮች ነገር የቤላትም እንኳን አትናገርም። ምክንያቱም እየተረዳት አይደለም። በአምላክ እንደወደደችው የገባው አይደለም። እንኳን እሱ የቤቷ እመቤት ራሱ ስታዛት እንኳን ስራዎችን ትታ ቆም ብላ የምትጀዝብበት ጊዜያቶች አሉ። በዛም ምክንያት እሷ አልገባትም። እንዲሁም ደግሞ እህቴቱ ግን ያው ከበአምላክ ጋር ያላትን ነገር ያወቀች ይመስላል። ምክንያቱም በአምላክ እልፍ ሲል በአጋጣሚው ሲመጣ የምታደርገው እንቅስቃሴና እይታ ለየት ያለ እይታ ስለምታየው እህቱ ገብቷታል ብዬ አስባለሁ። እና ይህንን አጋጣሚ ደግሞ ወደ ራሷ ጥቅም ትቀይረዋለች። ያች ልጅ እንዳትወስድብሽ ከፈለግሽ ይህንን መድኃኒት እንጂና ስጫት ትብለው፣ ከዛ በኋላ በአምላክ ያንቺ ሊሆን ይችላል ብላ ታባብላታለች። በቀላሉ አጋዧም ትሸወዳለች ማለት ነው። ምክንያቱም ያው አንድ ላይ ስታያቸው ስታወጣት፣ ሲያስገባት፣ ትምህርት ቤት ሲመልሳት ወዘተ ሲንከባከባት ስለምታይ በጣም እየቀናች ነው የመጣችው እና መድኃኒቱን ለመስጠት ትልቅ ምክንያት ሆኗታል። በዛ ምክንያት አሁን እግሯ እየተንቀሳቀሰላት አይደለም። ውጀሩን አልፈልግም ብላ የነበረችው አሁን ሳትፈልግ በግድ እዛ ጋር ትቀመጣለች ማለት ነው። ብቻ እንግዲህ በጣም ጭንቅንቅ ያለ ድራማ ነው። ህብስት ማለት ራሱ ምን ማለት ነው? እንግዲህ ህብስት ማለት እኔ ስተረጉመው የዋህ ልጅ፣ ንጹህ፣ በቃ ሁሉ ነገር በጥሩ ነገር የምታይ፣ ሁሉ ነገር በመልካም ነገር የምታይ፣ ክፋት፣ ተንኮል ምናምን የሌለባት ማለት ነው። ግን በተጨማሪ ሌሎች ሰዎች ደግሞ ሌሎችን ነገሮች እንደሚያደርሱባት ነው የተረዳሁት ማለት ነው። ምክንያቱም ብዙ ጠላቶች እንዳሉ፣ ብዙ ወዳጆች እንዳሉ እንደዛው ሀብትና ንብረትን ለመውሰድ የሚያደርጉት ጥረት በጣም እሽቅድድም ነው። ባልና ሚስት ራሱ አይተማመኑም። እነሱም ራሱ ማግኘት ይፈልጋሉ። ባልም የራሱን ድርሻ፣ ሚስትም የራሷን ድርሻ። የዛሬው ቪዲዮአችን ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ